ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስለሆናችሁ እናመሰግናለን። ውድ ተመልካቾቻችን አሁን በቀጣይነት ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎችን ሊያደርሰን ደግሞ ኪዳነ ማርያም ብርሃኔ ስቱዲዮ ይገኛል። እንደምን ዋልክ ኪዳነ ማርያም? ደህና ነኝ መስገን። እንደምን አለ? ሰላም ነኝ። መቀጠል ትችላለህ። አመሰግናለሁ። ተመልካቾች እንደምን ዋላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። ከመስከረም 11 ጀምሮ በሐዋሳ ሲከናወን የቆየው የኢትዮጵያ ከ17 ዓመት በታች የማጠቃለያ ውድድር ትናንት ፍጻሜውን አግኝቷል። 16 ቡድኖች በተሳተፉበት ይህ ከ17 ዓመት በታች የማጠቃለያ ውድድር ከፍጻሜው ጨዋታ አስቀድሞ የደረጃ መርሃ ግብርን አከናውኗል። ለደረጃ በተደረገ ጨዋታ ቅዱስ ጊዮርጊስ ሐዋሳ ቢን 3-1 በመርታት የነሐስ ሜዳሊያ አግኝቷል። በፍጻሜው ኢትዮጵያ ንግድ ባንክ ከወላይታ ድቻም ተገናኝተዋል። በጨዋታውም ወላይታ ድቻ በኤፍሬም አለን አማካኝነት ቀዳሚ ግብ ቢያስቆጥርም ከመጠናቀቁ አስቀድሞ የመጀመሪያ አጋማሽ ቃል አስራት ለኢትዮጵያ ንግድ ባንክ አቻ አድርጓል። መደበኛ የጨዋታ ጊዜው በዚህ ውጤት በመጠናቀቁ በመለያ ምት ኢትዮጵያ ንግድ ባንክ 4-2 በማሸነፍ ውድድሩን በበላይነት አጠናቋል። ከጨዋታው በኋላ ለአሸናፊዎችና ኮከብ ተጫዋቾች ሽልማት ተበርክቶላቸዋል። የውድድሩ ኮከብ ተጫዋች ቸርነት ኡፎይሳ ከወላይታ ድቻ ሲሆን ኮከብ ግብ አግቢ አስቆጣሪ ደግሞ ሆዜፍ ሻፊ ከኢትዮጵያ ንግድ ባንክ ሆኗል። ኮከብ ግብ ጠባቂ ደግሞ የሐዋሳው ቢው ሙሉ አለም ዱባለ፣ ምርጥ አሰልጣኝ ደግሞ ተስፋ አድማሱ ከኢትዮጵያ ንግድ ባንክ ነው ተመርጠዋል። የድሬዳዋ ከተማ ዋንጫ ትናንት ቀጥሎ ተካሂዷል። ከመስከረም 23 ጀምሮ እየተካሄደ የሚገኘው የድሬ ዋንጫ ትናንት አንድ ጨዋታን አስተናግዷል። የፕሪሚየር ሊጉ ሳታፊ ክለብ ውልዋሎ አዲግራት ዩኒቨርሲቲ የድሬ ምርጥ ቡድንን 5-0 አሸንፏል። ለውልዋሎ ግቦችንም ኢብራሂም መሐመድ 2፣ ኮንኮኒ ሐፊዝ፣ ጌትነት ተስፋዬ እንዲሁም ያሲን መሐመድ በራሱ ምረብ ላይ ቀሪዎቹን 3 ግቦች አስቆጥረዋል። በውድድሩ የመክፈቻ ዕለት ድሬዳዋ ከተማ ሪፐብሊክ ጋርድን 2-0 ማሸነፉ አይዘነጋም። በዘንድሮው የድሬ ዋንጫ 2 የጅቡቲ ክለቦችን ጨምሮ ውልዋሎ፣ ድሬዳዋ ከተማና ድሬ ምርጥ በአጠቃላይ 5 ቡድኖች እየተሳተፉ ይገኛሉ። ውድድሩ እስከ ጥቅምት 2 እንደሚካሄድ የወጣው መረጃ ያመላክታል።